የቴዲ አፍሮ ስቱዲዮ የፌዴራል ፖሊስ ዩኒፎርም በለበሱ ታጣቂዎች ተሰብሮ ሙሉ ንብረቱ መዘረፉ ተሰምቷል። በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለው ጫናና ወከባ ሕግን በጣሰ መልኩ ይበልጥ አደገኛ እርምጃ ወዳለበት ደረጃ መሸጋገሩ ተጋለጠ። የፌዴራል ፖሊስ የደንብ ልብስ የለበሱ መሳሪያ የታጠቁና በፌዴራል ፖሊስ ተሽከርካሪ የመጡ ታጣቂዎች ሲኤምሲ አካባቢ የሚገኘውን የቴዲ አፍሮ የግል ስቱዲዮና ቢሮ በኃይል ሰብረው መግባታቸው የዓይን እማኞችና የቅርብ ምንጮች አረጋግጠዋል ሲል ዘአበሻ ዘግቧል። ይህ ህገወጥ የኃይል እርምጃ የተፈጸመው ምሽት አካባቢ መሆኑ የታወቀ ሲሆን ታጣቂዎች ወደ ስቱዲዮ ጥሰው ለመግባት የህንፃውን ጥበቃ በከፍተኛ ሁኔታ መደብደባቸው ተገልጿል። የህግ አስከባሪ አካላት መደበኛውን የህግ አግባብና የፍርድ ቤት የብርበራ ትዕዛዝ ወደ ጎን በመተው በምሽት የዜጎችን የስራ ቦታና የግል ንብረታቸው በኃይል መስበራቸው የሀገሪቱን የፍትህ ስርዓትና የዜጎችን ደህንነት ክፉኛ ጥያቄ ውስጥ የሚከት ድርጊት ሆኗል። ከዚህ ኃይል እርምጃ ባሻገር የጉዳዩን አሳሳቢነት እጅግ ከፍ የሚያደርገው የተሰበረው ቢሮ ይዘትና የተወሰዱት ንብረቶች ጉዳይ ነው። ይህ ስቱዲዮ ቴዲ አፍሮ እንደ ዋና ቢሮ የሚጠቀምበት የፈጠራ ስራዎችን የሚያዘጋጅበት ለህዝብ ጆሮ ያልደረሱ አዳዲስ ሙዚቃዊ ስራዎችና ግጥሞች የሚገኙበት እንዲሁም አዳዲስ ሀሳቦችን የሚጽፍበት እጅግ ምስጢራዊና ጥብቅ የጥበብ ማህደር ነው። በስፍራው በርካታና ውድ የሆኑ አእምሯዊ ንብረቶች የሚገኙ ሲሆን አሁን በወጡ አዳዲስ መረጃዎች መሰረት ሰብረው የገቡት የፖሊስ አባላት በስቱዲዮ ውስጥ ላፕቶፖችን፣ ስክሪኖችን፣ የሙዚቃ ማቀናበሪያ መሳሪያዎች፣ የተለያዩ የስቱዲዮ እቃዎችን ወስደዋል። እነዚህ የተወሰዱ ላፕቶፖችና የማቀናበሪያ መሳሪያዎች የድምፃዊ አዳዲስ ስራዎችና ምስጢራዊ የጥበብ ማህደሮች የያዙ መሆናቸው በድምፃዊ አእምሯዊ ንብረቶች ላይ የተደቀነውን አደጋ በእጅጉ አጉልተውታል። የህግና የጥበብ ዘርፍ ተንታኞች ይህንን ክስተት ተራ የንብረት ዝርፊያ ወይም ብርበራ አድርገው አይመለከቱትም። ከሰሞኑ የቴዲ አፍሮ ምክትል ማናጀር እና የቅርብ ጓደኛ የሆነው አቶ ዮሴፍ ያሲን ያለምንም ክስ በፖሊስ መታሰራቸውን ተከትሎ አሁን ደግሞ በድምፃዊ የልብ ትርታ በሆነው ስቱዲዮ ላይ የተፈጸመው ይህ ጥቃት ሆን ተብሎ የጥበብ ስራዎችን ለማሰናከል ያልወጡ ስራዎችን ለመውሰድና በድምፃዊ ላይ ከባድ የስነ ልቦና ጫና ለመፍጠር የተቀነባበረ ስልታዊ ጥቃት መሆኑን አጥብቀው እየተቹ ይገኛሉ። መንግስትና የሚመለከታቸው የፌዴራል ፖሊስ ኃላፊዎች የጥበብ ባለሙያው አእምሯዊ ንብረት ላይ ስለተፈጸመው አደጋና በህግ ስም ስለተደረገው የኃይል እርምጃ በአስቸኳይ ማብራሪያ እንዲሰጡ ጥያቄዎች እየተነሱ ነው። በአሁኑ ወቅት በኢትዮጵያ ኪነ ጥበብና በፖለቲካው መስቀለኛ መንገድ ላይ እየታየ ያለው ክስተት ከግለሰቦች እስር ባለፈ በአገሪቱ ያለውን የዲሞክራሲያዊ ማህደርና የመንግስትን ህልውና ስጋት ቁልጭ አድርጎ የሚያሳይ ሆኗል። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ለበርካታ አስርተ ዓመታት በዜማዎቹ የህዝቦችን ብሶት፣ ተስፋና አንድነት ሲዘምር የቆየ መሆኑ በመንግስት ዘንድ እንደ ተራ የጥበብ ሰው ሳይሆን እንደ አንድ ትልቅ ተቀናቃኝ የፖለቲካ ኃይል ተደርጎ ነው የሚወሰደው። ከቅርብ የብልጽግና ምንጮች የወጡ መረጃዎች እንደሚያሳዩት መንግስት በቴዲ አፍሮ ላይ ቀጥተኛ እርምጃ መውሰድ ያልቻለው የእስሩ ውጤት ሊያመጣ የሚችለው ከፍተኛ ህዝባዊ ቁጣ በመፍራት ነው። ድምፃዊ በኢትዮጵያ ወጣቶችና በተለያዩ የህብረተሰቡ ክፍሎች ዘንድ ያለው ጥልቅ ፍቅር እሱን መንካት ለስልጣን ህልውና አስጊ የሆነ የጎዳና ላይ አመጽ በአንድ ጀንበር ሊቀሰቀስ ይችላል በሚለው ስጋት በገዢው ፓርቲ ከፍተኛ አመራሮች ዘንድ ትልቅ አጀንዳ ሆኖ ሰንብቷል። ይህንን ፍርሃት ተከትሎ የተቀየሰው አዲስ ስልት በአካባቢው ያሉትን በማጥቃት ዋናውን ማዳከም የሚል ይመስላል። የቴዲ አፍሮ የልብ ወዳጅ ዮሴፍ ያሲን ከቤቱ በኃይል ተደብድቦ መወሰዱና የማናጀሩ ማህሌት ሰለሞን በፌዴራል ፖሊስ ቁጥጥር ስር መዋል ድምፃዊ በስነ ልቦና እንዲሰበርና የደህንነት ስጋት እንዲያድርበት የተደረገ የጭካኔ እርምጃ ነው። የቴዲ አፍሮ ምክትል ማናጀርና ይፋዊ ቃል አቀባይ የሆነችው ማህሌት ሰለሞን በፌዴራል ፖሊስ አባላት በቁጥጥር ስር መዋሏ እንዲሁም የቴዲ አፍሮ የልብ ወዳጅ የሆነው ዮሴፍ ያሲን መታሰራቸው ተሰምቷል። ይህ በእንዲህ እንዳለ የአሜሪካ የህዝብ ጉዳዮች ኮሚቴ ጨምሮ 16 የኢትዮጵያ አሜሪካውያን የዲያስፖራ ተቋማት በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለውን ጫናና በኢትዮጵያ እየተባባሰ የመጣውን ሀሳብን በነጻነት የመግለጽ መብት አፈና አስመልክቶ ለአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ የትኩረት ጥሪ ደብዳቤ ያቀረቡ። የኢትዮጵያውያን የአንድነት ንቅናቄ ሊቀመንበር የሆኑት ዶክተር ባደገ በሻው ተፈርሞ በወጣውና በሌሎች 15 ታላላቅ ተቋማት በተደረገው በዚህ ደብዳቤ ላይ የፌዴራል ጸጥታ ኃይሎች በምሽት በድምፃውያኑን መኖሪያ ቤት በመግባት በሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህም በተጨማሪ የድምፃዊ ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ ማህሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃዎች በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነጻነትና የዜጎችን ማህበራዊ ምህዳር በእጅጉ የሚያጠቁ መሆናቸውን ተቋማቱ አጽንኦት ሰጥቷል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች ለሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑ በእርሱ በስራ አጋሮችና በአድናቂዎቹ ላይ እየተወሰደ ያለው እርምጃ በአጠቃላይ አገሪቱ ውስጥ እያደገ የመጣውን የፖለቲካና የዜጎችን መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ደብዳቤው ያስገነዝባል። ሂፓክና አጋር የዲያስፖራ ተቋማቱ
የአሜሪካ የውጭ ጉዳይ ሚኒስቴር በቴዲ አፍሮና በሌሎች አደጋ ላይ ባሉ ግለሰቦች ዙሪያ ያለውን ሁኔታ በቅርብ እንዲከታተል አሳስቧል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነጻ ድምጾች ከወከባና ከእርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎች መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮት ጠይቀዋል። እኛም በጣቢያችን ስም ቴዲ አፍሮን ማዋከብ ይብቃ፣ የሀሳብ ነጻነታችን ይከበር። እናንተም ሀሳባችሁን፣ አስተያየታችሁን ኮሜንት ላይ ያስቀምጡልን። ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ ተመኘን።